እስቲ አኬ አንድ ጥያቄ ልጠይቅ። የእውነተኛ የአንድ ቤተክርስቲያን የእውነተኛ በታሪክ ውስጥ ማለት ነው፣ በታሪክ ውስጥ አንድን ቤተክርስቲያን የሚያስብሉ ምን ነገሮች ናቸው? እንግዲህ ያው በጉባኤ ደረጃ መገለጫዎቿ ተብሎ የተቀመጡ 4 መገለጫዎች ተቀምጠዋል። አንዲት ቅድስት ዓለም አቀፋዊትና ሐዋርያዊት የሚል። ከስርዓት አምልኮ አንጻር ካየኸው ግን የስርዓት አምልኮ በቤተክርስቲያን ታሪክ ውስጥ በቀይርሳን የምትለየው በሊተርጂዋ ነው፣ በቅዳሴዋ ነው፣ አለቀ። ወይም በማህበር ጸሎቷ ማለት ነው። የማህበር ጸሎቷ ቅዱስ ሚስጥር የሚሰናዳበት ያ ጸሎት እሱ በቃ ሊተርጂ ሁሌም አደ ሴንተር ነው በቤተክርስቲያን ሁሌም ከጥንት ጀምሮ። ያለ ቅዳሴ ቤተክርስቲያን አትኖርም፣ ኖር አታውቅም። ያለ ህብረት ጸሎት፣ ይሄ የህብረት ጸሎቱ ደግሞ ከቅዱስ ሚስጥር አንጻር ማለት ልክ መጽሐፍ ቅዱስ ላይ እንጀራ ለመቁረስ ተሰባሰቡ እንደሚለው ማለት ነው። በቃ ሁሌ እዚህ ነው። ይሄ ማዕከሉን የሚያደርገው እዚህ ላይ ነው፣ እንደዚህ አይነት አምልኮ ላይ ነው። ለዛ ነው አልኩ እኮ ቅድምም አግናጢዮስ ምን እያለ የሚናገረው? አግናጢዮስ ከራሳቸው ከሐዋርያት የተማረ ነው እንዳልኩ። ሁላችን አንድ መሰዊያ ብቻ ይኑረን እያለ በተደጋጋሚ የሚናገር ነው። ስለዛ አንድ መሰዊያ ይኑረን ያለው ለምንድን ነው መሰለ? አንዳንድ ሐሰተኛ መምህራን ተነስተው ስለነበረ እነዛ ሐሰተኛ መምህራን ደግሞ ከዚህ መሰዊያ መጥተው አይሳተፉም። ያው የጌታን ስጋ ምናምን ስለሚክዱ ነው። በእርግጥ እነሱ እነዚህ ኖስቲክ መናፍቃን ናቸው፣ ዶሴቲክ መናፍቃን ናቸው። እና ምንድነው አንድ መሰዊያ ብቻ ከኖረ ሁልጊዜም ቢሆን አንዲት ቤተክርስቲያን ነው የምትኖረው። ስለዛ ኢቨን አልታሩን አንድ አልታር እያለ የሚናገረው ለአንዲት ቤተክርስቲያን እንድትኖር መከፋፈል እንዳይኖር ሲያስተምሩ ይህንን የሚጠቀመው እና አልታሩ ከቤተክርስቲያን ጋር ያለው ግንኙነት በጣም ጥብቅ ነው። በቃ ማዕከል ነው እሱ ነው። እኛ አሁን ልንጸልይ ስንሄድም ቤተክርስቲያን ልናስቀድስ ስንሄድ አልታሩን ክብ ሰርተን አልታሩን ነው ዞረ ነው ቅዳሴ ጸሎት የምንጸልየው። በቤተክርስቲያኒቱ ዙሪያ ስንቆም እንደዚህ መሀል ላይ ያለው ሴንተር ላይ የሆነ ፓስተሩ ወይም መጋቢ ወይም ቄሱ ወይም እንደዛ ማለት ሳይሆን አልታሩ ነው የሚኖረው። ጌታችን ኢየሱስ የክርስቶስ ፕሬዘንስ እዛ ጋር አለ። የጌታ ስጋ እዛ ጋር እየተሰነዳ እኛ ሁላችን ደግሞ ከሱ ተካፍለን ከጌታ እንዲህ አይነት በረከትን አግኝተን የእርሱን ስጋና ደም ተቀብለን እንለያያለን ማለት ነው። እና ሁልጊዜም ቢሆን አልታር ግዴታ ነው። አልታር የሌለበት ዘመን በቤተክርስቲያን ታሪክ ውስጥ አይታወቅም። ትክክል ነው ሲሶ፣ አሁን አኬ ያለው ትክክል ነው። እንግዲህ ያው እነሱ እንደ ቤተክርስቲያን ባይቀበሉንም ግን እኛ እንደ ቤተክርስቲያን ስለሆነ የምንቀበላቸው እነሱን ልክ ነው ላለው እኛ በጣም ጥሩ ሰዎች ነን። አኬ እናንተ ቻቸው እኛ አሁን እሺ፣ ሌላ ርዕስ አትክፈች። እዚሁ አልታሩ ላይ ትቆይ አንቺ ሴትዮ፣ ቤተክርስቲያን ላይ አትጂ። አልታሩ ይሻላል። እና ጥሩ ነው። ግን እንደዚህ ምንድነው የሚሰዋበት ይላል ወንድማችን ቤሊ። እንትን ነው ያው የጌታችን ኢየሱስ ቅዱስ ስጋውና ክቡር ደሙ ስለሚሰናዳበት ለዛ ነው እንደዛ ተብሎ የሚጠራው። ምንድነው ክርስቶስ ራሱን መስዋዕት አድርጎ አቅርቧል። እሱ ነው ልክ ይሄ የፋሲካው በግ የምታስታውሱት ከሆነ የፋሲካው በግ በዘጸአት ላይ እንደተነገረው ማለት በተለይ ምዕራፍ 12 ላይ እግዚአብሔር አምላክ ለአይሁዳውያን የሰጠው ነገር አለ አይደል? ለህዝበ እስራኤል እዛ ለነበሩት ህዝበ እስራኤል የሰጣቸው ነገር አለ። እንግዲህ በጣም ብዙ ተአምራትን እያሳየ ህዝቡን ከግብፅ ባርነት ነፃ ለማውጣት ሲል ፈርዖን አልለቅም ብሎ በጣም እልህ ውስጥ ተጋብቶ ስለነበረ እግዚአብሔር የመጨረሻ ታላቅ የሆነ ተአምርን ሊያሳይ ነው። ያ ተአምርም የጥፋት ነው። ምን አይነት ጥፋት? በግብፅ ውስጥ በኩራትን ሁሉ አጠፋለሁ ገድላለሁ አለ እግዚአብሔር። ከዛን በኩራትን ሁሉ ያጠፋ ዘንድ የሚያጠፋ መልእክተኛ ተላከ እና ያ የሚመጣው የጥፋት መልእክተኛ የእስራኤላውያንን ቤት እየሄደም በኩራትን እንዳይገድል ከየቤቱ የሆነ በኩር ነው የሚገድለው። እና ኢቨን ልጅ ባይኖራቸው ራሱ ለእነርሱ የተወደደ የተባሉን የሆነ ነገር አጥፍቶ ነው የሚሄደው። አሁን የእስራኤል ቤትንም እንዳይጎበኝ በዚህ ጥፋት የእስራኤል ቤት በእንደዚህ ጥፋት እንዳይጎበኝ ትልቅ ምልክት ተሰጣቸው። እሱም ያው ታሪኩን ታውቁታላችሁ። ነውር የሌለበት በግ እንዲታረድ አርደው ደሙን በመቃና ጉበኑ እንዲቀቡት ምናምን ነገር እና ከዛ በኋላ ደግሞ የዛን የተቀባውን ማለት ነው የታረደውን ነውር የሌለበትን በግ የእሱን ደግሞ የፋሲካውን በግ ደግሞ ስጋውን ደግሞ እንዲበሉት ሊትራሊ እንዲበሉት ማለት ነው ያዛቸዋል። ከዛ የጥፋት መልአክ ሲመጣ ያንን የጥፋት መልእክተኛ ማለት ነው ያንን የተቀባውን ደሙን እያየ ያልፋል ማለት ነው። እና የተቀባው ደም ምናምን ይሄ ሁሉ በቃ የፋሲካው በግ ነገር ምሳሌነቱ ለጌታችንና ለመድኃኒታችን ለኢየሱስ ክርስቶስ ነበረ ነው።
እና መጥምቁ ዮሐንስ ሲናገር እንሆ የዓለምን ኃጢአት የሚያስወግድ የሕያው እግዚአብሔር በግ እንዳለው ጌታችን የምርም የሕያው እግዚአብሔር በግ ነው። ጳውሎስ ደግሞ ሲናገር በመጀመሪያ የኮሪንቶስ መልእክቱ ምዕራፍ 2 ቁጥር 5 ላይ ነው ፋሲካችን ክርስቶስ ታርዷልና ይላል። በጣም የሚገርመው ፋሲካችን ክርስቶስ ታርዷልና። አሁን ፋሲካችን ክርስቶስ ታርዷል። አዎ ምንድን ነው ፋሲካ? ፋሲካ በቃ አሁን ያልኳቸው ነው። በመጽሐፍ ቅዱስ ላይ ዘጸአት ምዕራፍ 12 ላይ ያለ ለመታሰቢያ እንዲሆን በየዓመቱ አድርጉት ተብሎ ነበረ። በጣም የሚደንቀው ባይዚ እሱ ታሪክ የሆነ በጣም ቅደም ተከተሉን ይዛችሁ ስትመለከቱት ፋሲካ ያው እንዳልኳችሁ ነው። በቃ የዛ አሁን ቅድም ያለው ዘጸአት ምዕራፍ 12 ላይ ያለው ነው እና የፋሲካን በዓል ሁሌም አድርጉት ተብሎ ስለታዘዙ ሁሌም ያደርጉታል በየዓመቱ እና በየዓመቱ ያደርጉትና የፋሲካ ሰዓት የሚበላው ስጋ የዛ የበግ ስጋ ነው የሚበሉት። ያንን ለመታሰቢያ የሚያደርጉት ማለት ነው። እና ጌታችንና መድኃኒታችን ኢየሱስ ቅዱሱን ስጋውና ክቡሩን ደሙን ሲሰጣቸው ማለት ነው በዕለተ ሐሙስ የፋሲካ በዓል ሰዓት ላይ ነበር የሰጣቸው። እና ቅዱስ አትናቴዎስ ይህንን ይይዝና ምን ይላል? ኢማጂን ለፋሲካ እራት ሊበሉ በተሰባሰቡበት ሰዓት የጌታ እራት የተባለው ለዛ ነው። ነገራችን ላይ ቅዱስ ቁርባን በተሰባሰቡበት በዛ ሰዓት ላይ ህብስትን አነሳና ባረከ፣ ቆረሰ፣ ሰጠ። ምን ብሎ ሰጣቸው? ይህ ስጋዬ ነው። የፋሲካ ጊዜ የሚበሉ ስጋ የበጉን የፋሲካውን በግ ስጋ ነው እና ይህ ስጋዬ ነው ከእርሱ ብሉ ብሎ ሲሰጣቸው እናያለን። ስጋ ከተባለ የዛን ቀን ትዝ የሚላቸው በቃ ያ ነው ማለት ሊታወቅ ምንድነው ልንረዳ የምንችለው የፋሲካ ቀን ምሽት ፋሲካን እራት ሊያደርጉ ያውም በዓሉን ሊያከብሩ ተሰባስበው ሊበሉ ነው። ስጋ ይኸው ከተባለ ያ ስጋ ከቂጣ ጋር ተደርጎ ይበላል ከህብስት ጋር። ያ ስጋ የሚታወቀው በቃ ስጋ ከተባለ የፋሲካው በግ ስጋ። በጣም የሚገርመው ግን ጌታችን ስጋ ብሉ ብሎ አልሰጠም። ህብስትን አነሳ፣ ባረከ፣ ቆረሰ። እነሆ ስጋ አይደለም ያለው እነሆ ስጋ ነው ያለው። እስቲ ከታች ምንድን ነው ያለው? እስቲ ሰዎች ኦዲየንስ ተኮር ነው ታውቃለህ፣ የትምህርት አሰጣጤ እነሆ ስጋ ነው ያለው ወይስ ምንድን ነው ያለው? እስቲ ጋይስ ህብስትን አነሳ፣ ባረከ፣ ቆረሰና እንካችሁ ይህ ስጋ ነው አለ። አዎ ስጋዬ፣ ስጋ ብቻ አይደለም ስጋዬ። ስለዛ ኦኬ የፋሲካው በግ የምርም አንተ ነህ ማለት ነው ጌታዊ እንድንለው ያደርገናል። ለዛ ነው ጳውሎስ ምን የሚለው? ፋሲካችን ክርስቶስ ታርዷልና፣ ፋሲካችን ክርስቶስ ታርዷልና ስጋዬ ብሉ። ጽዋን የሚያነሳና ይህ ስለ ብዙዎች ለኃጢአት ይቅርታ የሚፈሰው የአዲስ ኪዳን ደሜ ነው፣ ከእርሱ ሁላችሁ ጠጡ ብሎ ይሰጣል። እና ይህ ታላቅ የሆነ ምስጢር የሚፈጸምበት ቅድስት ጠረጴዛ እርሱ አልታር እየተባለ ይጠራል። አልታር እየተባለ ይጠራል። ኢቨን ቅዱስ ቁርባንም የአልታሩ ምስጢር እየተባለ የቅዱስ መሰዊያው ምስጢር እየተባለ ይጠራል። ሳክራመንት ኦፍ ዲ አልታር ማለት ነው። በተለይ እነ አውግስጢኖስ እንደዛ ይላሉ በጣም በኋላ ላይም የፕሮቴስታንቲዝም ከተነሳ በኋላ እነ ሉተር ሳክራመንት ኦፍ ዲ አልታር እያሉ ነው የሚጠሩት። ላርጅ ካቴኪዝሙ ላይ ምናምን እንደዛ ነው የሚያስቀምጠው እና እንደዛ ነው። አኬ ጥያቄ ልጠይቅህ እንትን ካልከ አንደኛው አልታሩ ከምንድን ነው የሚዘጋጀው? ራሱ አልታሩ የሚዘጋጅበት መንገድ ምንድን ነው? አልታሩ የሚዘጋጅበት መንገድ ከዚህ ነው ብሎ የተወሰነ ነገር የለውም። ልክ አይተባል ጥንት ላይ ታቦት ሲዘጋጅ እግዚአብሔር ራሱ ከዚህ እንዲያርገ ከዚህ አዘጋጅ ብሎ ትእዛዝ ሲያወርድ ያለ። ይሄ ግን መሰዊያ ግን ከእብነ በረድ ከአለት ይሄ ምንድነው ሙቨብል የሆኑ ከኖርማል ከእንጨቶች ምናምን ሊዘጋጅ ይችላል። ስለዚህ እሱ ምንም ችግር የለውም። ደን ግን ሳከርድ እንዲሆን ምንድነው ኮንሰክሬት ይደረጋል። አዎ ትክክል። ኮንሰክሬት ይደረጋል። የኮንሰክሬሽን ጸሎት ተደርጎ ምናምን የኤርሲያን እረኞች ወይም ጳጳሳት ተገኝተው እነሱ በጸሎት ምንድነው ያከብሩታል ማለት ነው። አክብሮት በጸሎት ያከብሩታል፣ ኮንሰክሬት ያደርጉታል ማለት ግን ያንን ዕቃ ምንድነው ለዚህ ለተቀደሰ አገልግሎት ይለዩታል ማለት ነው። ስለዛ አሁን ይሄኛው ለሌላ አገልግሎት አይደለም፣ በቃ ለዚህ አገልግሎት ብቻ የሚውል ይሆናል። ያ ሁለተኛው ደግሞ አይ ቲንክ ሚስ ኢንፎርሜሽን ሚስ አንደርስታንዲንግ ስላለ እዚህ ላይም ያው እንዲጠራ ነው የምጠይቅህ። ስለማገባኝ አይደለም
መሰዊያ ሲባል ራሱ የክርስቶስን ስጋ እንደ አዲስ መሰዋት ተደርጎ አንዳንድ ሰዎች ስለሚተረጉሙት እዛም ሊሆን ነገር ብትል ምን እያለን ነው መሰዊያ ስንል የሚለውን ብትመልስ። እንደ አዲስ የሚሰዋ ነገር የለም። እንደ አዲስ ተሰዋ ማለት አንዱ መስዋዕት አልበቃንም እና እንደዛ እንደማለት ነው። እና እንደ አዲስ የሚሰዋ ነገር የለም። ግን አንድ ጊዜ የተሰዋው ያ መስዋዕት ዘላለማዊ እንዲሆን አድርጎ ጌታችን አቁሙታል። ስለዚህ በዛ ውስጥ በዕለተ ዓርብ የነበረውን ያንን የክርስቶስን የመስዋዕትነት ስራ አሁን ቅዳሴ ላይ በተሰባሰብን ቁጥር እንጀራን ለመቁረስ ህብስትን ለመቁረስ የጌታን ስጋና ደም ለመካፈል በተሰባሰብን ቁጥር ያ እውነተኛ የሆነው መስዋዕትን አሁንም እናቀርበዋለን ነው ማለት። እንደ አዲስ ሳይሆን የዛው ኤክስቴንሽን ነው። የዕለተ ዓርቡ ኤክስቴንሽን ነው። ያ ኤክስቴንድ የሆነ ማለት ነው። ራሱ ነው ዕለተ ዓርብ ጋር ነው ቀጥታ የምንሄደው። ይህ እንዴት ይሆናል ምናምን ልንል እንችላለን። ለአእምሮ ትንሽ ሊከብድ ይችላል። ትክክል። ግን በመንፈስ ቅዱስ አሰራር ይህ ይሆናል ነው እና የክርስትና ትምህርት እያንዳንዱ ነገር አእምሮ ላይ እየሄደ ቁጭ ሊል አይችልም። ማለት ውሃ ውስጥ የጥምቀት ውሃ ውስጥ ገብተህ ስትወጣ ዳግም ተወልደን የምትወጣው እንዴት? አሁን ይህ ለአእምሮ ሊከብድ ይችላል። ስለዛ በጣም ብዙ ሰዎችም ለአእምሯቸው ከብዷቸው ኤችትዎ ይሏል። ግን በቃ ይህ የእግዚአብሔር አሰራር ነው እና ቅዱስ ዮሐንስ አፈወርቅ ምን ይላል? ይኸው ከአፈር አበጀ ይልና ለምሳሌ አፈር ሰው ይሆናል ስጋ ይሆናል ቢባል ማን ያምናል? ማንም አያምንም። ግን እግዚአብሔር አምላክ ከምድር አፈር አበጃጅቶ እፍ አለብህ፣ በቃ ስጋ ሆንክ እና አፈርና የምርም ያንተ ስጋ ያን ያህል ግንኙነት የላቸው። ማለት በአንተ ስጋ ውስጥ የሚካሄዱ ነገሮች አፈር ጋር ሲኬድ አታያቸውም። ግን ከዚህ ምንም ከማይገናኝ ነገር ግን ከአፈር መጀመሪያ ፈጥሮናል፣ ከውሃ ግን ዳግም ፈጥሮናል እያለ ይናገራል። ይህ የእግዚአብሔር አሰራር ነው። ስለዛ በእግዚአብሔር አሰራር በዕለተ ዓርብ እንደ አዲስ በቅዳሴ ላይ እንደ አዲስ የምንሰዋው የለም። ግን የዕለተ ዓርቡ ራሱ ኤክስቴንሽን ነው። ራሱ ዕለተ ዓርብ ላይ የነበረውን እሱ ላይ ነው ቀጥታ የምንሄደው። ራሱ ዕለተ ዓርብ ላይ የቀረበውን ነው ይዘን የምናቀርበው፣ እግዚአብሔርም የሚቀበልልን ማለት። ለዛ ነው በሚልክያስም ሲናገር ምንድነው አሕዛብ የተሻለ መስዋዕትን እንደሚያቀርቡ የተናገረበት ክፍል አለ፣ ከአይሁዳውያን ይልቅ ማለት ነው። በቃ እሱ ማለት ነው የቅዱስ ቁርባን እንደሆነ ያስረዳሉ። እነ ሰማዕቱ ዮስቴንም እሱን የሚያመለክት ነው ብለው ያስቀምጣሉ። እና እንደዛ ነው። ቴንኪው አኬ። አንቺ ጥያቄ አለሽ? አይ እኔ እንኳን የለኝም፣ ጥያቄ የለኝም። ግን ትልቁ ላይ የሆነ ሰው የለውም እኮ እንትኑ ገዝቱ ባዶ ነው። ምንድን ነው ቤት ምን ሆነ? ቤቱማ እንትን አልታይም። ሀኒቾ አለ ትልቁ ላይ ላረግ ፈልጌ እምቢ አለኝ። አይቻልም። ትልቁ ላይ እኮ ነው እንትኑ ትምህርቱ አዞረሽ ወይስ በእውነት ለእኔ አይታየኝም። አንተ ትንሽ ላይ ነው ያለኸው። ዋኬ ኔትወርክሽ ነው ማለት ነው። ኔትወርክሽ ማለት ቀጠን ያለ በቃ ምንም እዚህ ሀገር ስለሚ ደግሞ እኔ የሆነ ጊዜ ላይ አንድ ጀለስ ነው አሉና ሉተር እሺ ወይስ የጩቤ ይቅር? እሺ ይቅር በቃ ጋይስ ታፕ ልጫወት ቢቁ ማለት ሉተር ላይ ሊጫወት ሳይሆን እኮ ሉተር ደጋሚ ነው አልከኝ እኮ። እሱን ልትል ፈልገህ ነው? አይደለም ሉተር ምን አሁንማ አንቺስ ደጋሚ አሉሽም እንዴ? አቡነ ዘበሰማያት አደገ በእውነት እንዴ? ሉተር ጀግና ደጋሚ ነው በእውነት። አንቺ አደግም እንዴ? አንተን እኮ ነው አሁን የተለመደው ይሄ ድግምት ምናምን ነገር ሌላ ስለሆነ ያስቀኛል እንጂ እሱ ራሱ አይተሽዋል አይደለ? እዛ ምን ላይ ነው? ላርጅ ካቴኪዝሙ ላይ ነው ስሞል ካቴኪዝሙ ላይ ይሁን እንጃ ብቻ ቆይ ሲስ ያው እንግዲህ አንተ ታቦከዋለህ መታ አንዳንዴ ደግሞ ሁሌ እንደማንስማማ እያወቅ ቅድም እዛ ጋ አንድ በአዲስ ኪዳን ምን መስዋዕት የሚባል ነገር የለም ብሎ ክሌም ስላደረገ እንትን ነው የሚሆነው፣ ጉንጭ አልፋ ክርክር ነው የሚሆነው። ቆይ ትንሽ እዚሁ እናወራና ከዛ እኔ ስወጣ እናንተ ታወራላችሁ። እስከዛ ሲሲ አንተናት ሙዴን እና ምንድነው ሉተር ምንድነው ጸሎት ሃይማኖትን ድገሙ ይላል።
ጸሎተ ሃይማኖትን አቡነ ዘበሰማያትን ድገሙ ይላል እና ግን መካነ ኢየሱስ እኮ ይደገማል እኮ አይደል? ይደገማል። ልክ ነው። ትክክል። እሱም ያዛል ሉተርም እና ስለዛ መካነ ኢየሱሶች ደጋሚዎች ናቸው። ጥሩ ነው፣ ደስ ይላል። እኛም ደጋሚዎች ነን። እኔና አንቺ ደጋሚዎች ነን። ከታላቅ ይቅርታ ጋር ተቃውሞ ያለው ሰው ካለ ድግምቱን ተቀበልሽ? በኢትዮጵያ እንትን ደግም የሆነ ያለለ ሌላ ነገር ነው የሚመስለው። በኢትዮጵያ ሳይሆን ያው አንዳንድ ሰዎች ያው በመጥፎ እንትን ብሎ እኔ ኢትዮጵያ ውስጥ አይደለሁ እንዴ? ቃሉ ኔጌቲቭ ኢምፕሊኬሽን ስለተሰጠው ነው። መደጋገም ማለት ነው። ደግሞ መጸለይ ማለት ነው። ጌታችን አባታችን ይህን ጸልዩ ብሎ ሰጥቶናል። እሱን ደግመን እንጸልያለን። እሱ ነው መድገም ማለት ነው። ሬፔት ማድረግ ማለት ነው። እንትንማ የሉተርማ ቅድም ልል የነበረው እሱ ሳይሆን ምንድነው አንዲት ሚስት አገባና የሚመችም ምንድን ይተላል አንዲችን ሰዓት ትዝብልኝ እንዴ ከመሰዊያ ወደ ሌላ ነገር ሊያመጣ ነው። አይደለም አንዲቹ አይደለም ሉተር ላይ ሄድበት አይደለም ፐርሰናል ላይፍ አይወራም አይደለም እኔ ሂድበት አኬ እንደዛ እኮ አይደለም። አንቺ ሉተር ላይ ሄድበት እኮ አይደለም። ኧረ እኔ ሌላ ጨዌ ነው። እኔ ያቆይስ ብለሽ ንገራት ይሄንማ ተስማኝ። አይ ሉተር አንዷን አገባ ተባልና ስትዝ ሲለው ስሟ ጠፋበት ማለት ነው። የሴትዮዋ እዚህ ቲክቶክ ላይ ያለ ጀለዝ ነው። ስሟ ጠፍቶበት ማን ቢላት ጥሩ ነው? ሀና አላለም አናገሩን የበረደበት የሉተር ሚስት ሀና የምር ስሟ እኮ እንደዛ ነው። ካትሪን እኮ ነው ስሙ። ሀና አይደለችም የሉተር ሚስት። ካትሪን የሚለው ስሙ ሲጠፋበት ፊት ለፊቱ ላይ የመጣሽበት አንቺ ነሽ። ሀና አላለም ሀና ገብሩን ነው እንዲያገባ ስለ ሉተር ሲወራ ያሉ ስለ ሀና ሲወራ በቃ የመጣለት ጭንቅላቱ ላይ ሀና ገብሩ ናት። ሀና አላለም። እናንተ በኢየሱስ ኧረ ጥራው በጌታ ካለ እስኪ በእናትህ አለ እንደዚህ እኔ እንጃ በእናትህ ቢመጣ አሪፍ ነበረ። አነፈረኝ እኮ በጌታ እኔ ለሞት ምን ቀረኝ? እሱን እየሰማሁ በጌታ በኢየሱስ ከሀና ማርያም ጋር ተያይዞ ታሪክ ስላለው እንትን ብሎ እንዳይሆን ተምታቶበት እንዳይሆን እኛማ አንቺ ሀና ትዝ አልሽ ብለን እኮ ቅድስት ሀና ከእመቤታችን እናት ጋር በተያያዘ እንደዛ እንዳይሆን ተምታቶበት እንዳይሆን እኔ በቃ ሀና ሲል ሀና ገብሩ መጣችለት። በቃ ፊት ለፊት ወዳልኩኝ አልቻልኩም። ስሟ ሲጠፋበት ያችን ያስ ሀና ምትባል ራሱ ሲመጣ ይቻላል። ቆይ እሺ እንግዲህ ካለ የሚገርም ነው። ቤዲ ኤክስቴንሽን የሚለው ነገር በጣም አሞታል። ምንድን ነው እያልኩ ተቸገረ። ዘድር እንትን እኮ ነው ችግሩ። በእናትህ አንዳንድ ሰዎች ማለት ነው የክርስትና ነገር ምንድን ነው የሆነ ልክ 2 ሲደመር 2 4 ብለህ እንደምታስቀምጠው ለአእምሮ ነገር ስክትክት ካላለ የመቀበል ፍላጎት ያላቸው ታምጥታ ነው። ዋክዬ በእናትህ በጣም ግራ ገባኝ። ጌታ መሰዋቱ ቀልድ ቀጥሏል አልክ? እስኪ አስረዳ ይባላል። አይቀጥሏ አንዴ ነው። የአንዴ የተሰዋው መስዋዕት ግን ሁሌም እኛ ክርስቲያን ውስጥ ሕያው ሆኖ ይኖራሉ። ኤክስቴንሽን ያልከው ምኑን ነው ጌታ? የዕለተ ዓርቡ የራሱ ኤክስቴንሽን እንጂ አዲስ መስዋዕት የለንም ነው እኮ። ኤክስቴንሽን ምንድን ነው? አልበቃም እዛ ጋር ተፈጸመ አላለም? ሌላ ኤክስቴንሽን ተፈጸመ ብሏል። ግን ያ የተፈጸመው ግን ሕያው ነው እስከዛሬ። በምን መልኩ መሰለ ቤሊ ማን ነው ዕብራውያን ምዕራፍ 7 ላይ እንዳለው አንዴ አማላጅ ነው ማለት ከሆነ ተቀብያለሁ። እኛ አማላጅ አይደለም። መስዋዕት ስራው አንዴ የተደረገ ነው፣ ግን ደግሞ በቀጣይነት ሁልጊዜም የሚሰራ ነው ብለህ ታምናለህ? ራይት እንደዛ ነው።
በዛ መልኩ እሷ በእኛ አማላጅ ይሄኛውም አንድ የተሰራው የጌታ ስራ የመስዋዕቱ ስራ ሁል ጊዜ የሚቀርብ ሆኖ በቤተ ክርስቲያን አክቲቭ ነው ለማለት ነው እንጂ እንደ በየቀኑ ግን የሚሰዋ ነገር የለም አይደል? የቀጠለ የሚሰዋ ነገር የለም። በደንብ ከሰማ እኮ የቀጠለ የሚሰዋ ነገር ግን በሌላ ትምህርት ስላለ ነው። የሆነ ሰይፍ ይዞ ይሰዋዋል በየቀኑ ምናምን የሚባል ሌላ ትምህርት አለ። እሱን የተናገረ መስሎኝ ነው እኔ። እንደዚህ አይነት ትምህርት የለም። ትምህርት ሳይሆን ያለው ለአንድ ሰው በዛ መልኩ ተገልጦለት ያውቃል ተብሎ የሚነገር አንድ ነገር አለ ማለት የሆነ ዝም ብሎ የመገለጥ የማሳየት ነገር ማለት ነው እንጂ ትምህርት አሁንም ሲቀርብ ጸሎት እንትን ሲል እንደዛ ይደረጋል የሚል ትምህርት አለ። ፈለገ ነው ሲናገር የሰማሁት እኮ እሳው ልክ ሲጸለይ በል ያ ጽዋው የምርም የራሱ የክርስቶስ ደም ይሆናል። ይህንን ታምናለህ? እንደዚህ የሚል የለ መጽሐፍ ቅዱስ ራሱ ማለት ነው። የጌታ ነው እንዴ? ኢየሱስ ደሜ እኮ ነው ያለው። ለምን ኢየሱስን አታምነው? ደሜ አይልም። 22 ላይ ሉቃስ 22 ሂድና ይህ ቆይ አዲስ ኪዳን ነው የሚለው። ቆይ ደሜ አይልም ነው ያልከው? አዎ እሺ። ማቴዎስ ወንጌል ምዕራፍ 26 ሉቃስ 22 ወዳጅ ችግር የለውም። የሉቃስንም እናነበዋለን። ሉቃስ እኔ ስለጠቀስኩልህ ሉቃስ ሉቃስን ጥቀስ፣ ጥሩ ነው፣ ምንም ችግር የለውም። አሁን እኮ የሉቃስንም እኮ እናየዋለን፣ ምንም ጣጣ የለውም እያልኩ ያለሁት ግን ደሜ የሚል መጽሐፍ ደሜ ይላል እኮ ስልህ ደሜ አይልም አልከኝ። ሉቃስ ላይ አይልም ያልከኝ፣ በቃ አይልም ነው ያልከው። መጽሐፍ ቅዱስ ደሜ ይላል አይልም? ደሜ መጽሐፍ ቅዱስ ላይ ደሜ ይላል አይልም? በደሜ የሚሆን አዲስ ኪዳን ነው ይላል። ስለዛ መጽሐፍ ቅዱስ የማትቀበል ነህ ማለት ነው አንተ። እኮ ደግሞ ችግሩ እኮ ሲሶ ቤት ሆነ በደንብ እንዳልናገርም። እሺ ስለዛ ይኸውልህ አንተ እኮ ሁሉም ስለሚሰማ እኔ ልሰማ ግድ አይገባም። ደሜ አይልም ብያለሁ። ላውጣና ላሳየህ። እሺ ማቴዎስ ወንጌል ላይ ይላል። ሉቃስ አትቀበልም? እቀበላለሁ። የሉቃስንም እናየዋለን። የሉቃስንም እቀበላለሁ፣ የማቴዎስንም እቀበላለሁ። አንተ የሉቃስንም የማቴዎስንም እኮ የሉቃሱ ይነበብ። ሌሎቹም አሁን ከዚህ በፊት አንተ በእናትህ አትጨቃጨቅ። እንደው መጽሐፍ ቅዱስንም እሺ፣ ቆይ አንዴ የማርቆስን ትቀበላለህ? የሉቃሱን ይዩት። ለምን ፈራኬ አንዴ? ኧረ አሳይ፣ ያውጣና አሳይ። በቃ ስለዚህ ሉቃስ ላይ ምን ይላል? ይህ በደሜ የሚሆን አዲስ ኪዳን ነው ይላል። ሲሲ ያንብብልኝ። በደሜ የሚሆን አዲስ ኪዳን ያለው ምኑን ነው የተሰጠው? ርስቱ እንትኑን ጽዋውን። ኦኬ ጽዋው ኪዳኑ ነው። አዲስ ኪዳን ነው አለ። ስለዚህ አዲስ ኪዳን ነው ብለህ ትቀበላለህ? ችግር የለምና እንዴ በደሙ የሆነ እና ታዲያ ቅዱስ ሚስጥሩ ላይ እኮ ነው ኪዳኑ ያለው ራሱ። ያለ ኪዳን መዳን አለ ካልከኝ፣ ያለ ጌታ ኪዳን መዳን አለ ካልከኝ አዲስ ኪዳን ነው። አሁን ደሜ ስለሚል ይኸውልህ፣ ደሜ ስለሚል ደሙ ነው ካልክ አዲስ ኪዳን ነው ሲል አዲስ ኪዳን ነው ብለህ ትቀበላለህ? እና ቆይ ላሳይህ እኮ ነው። ከመጣሽ ማርያም ጣምጣሽ አሉ። አሁን የለህ ሉቃስ ላይ ያለው አንደኛ ኮሮንቶስ ላይም ጳውሎስም በገለጸበት መንገድ እንሂድ ካልን በደሜ የሚሆን አዲስ ኪዳን ነው ይላል። እንደዛ ያለው ምን ነው? ባይዘው አኪል ሉቃስም ስጋ ይለዋል። ሉቃስ 22:19 ይኸው ደሙ ላይ ስለ ደሙ ያወራ ነው። አንቺ ቤተ እምነትሽ ገና አልታወቀም። አንዴ ቆይ፣ ኧረ ተረጋጋ እባክህ። በደሜ የሚሆን አዲስ ኪዳን ነው ይላል አይደል? ተረጋጋ ቆይ። ስለዚህ አዲስ ኪዳን ነው ብለህ ትቀበላለህ? ትክክል። ነው በደሙ የሆነ አዲስ ኪዳን ነው። ያ ቅዱስ ምስጢር በደሙ የሚሆን አዲስ ኪዳን ነው። አዲሱ ኪዳን ያለው በቅዱስ ምስጢር ደሜ አይልም አዲስ ኪዳን ነው ይላል። አዲስ ኪዳን ነው ደሜ አይልም። አንተ እባክህን ቆይ እስኪ አንዴ ተረጋጋ። በጌታ ስም ደሜ የሚለውን ይሄ ዝም ብለህ ቃል በቃል ፈልገህ ከሆነ ማቴዎስ ወንጌል ምዕራፍ 26 ቁጥር 28 አውጣ። አሁን ቃሉን ፈልገህ ኪዳን ነው ይላል። ይኸውልህ ደሜ ብለዋል ብለሃል አይደል? ደሜ ሲል ደሙ ነው ካልክ አንዴ እባክህን አንተ እየገባህ እዚህ አታዝገን። አንዴ ስማ። ደሜ የሚለውን ቀጥታ ቃሉን ፈልገው ከሆነ ሉቃስ ላይም ይሄው አለ ብያለሁ። ምን የሚል ቃል አለ? እንግዲህ አሁን ደሙ ላይ ብቻ ትኩረት ስላደረግክ ማለት ነው። ስለ ስጋ ከሆነ ስጋዬ ይላል እዛ ላይ ቢሆን፣ ስለ ደሙም ቢሆን ግን ይህ በአዲስ ኪዳን የሚሆን በደም የሚሆን አዲስ ኪዳን ነው ይላል። ስለዛ ይሄ በጣም እንደውም ትልቅ ምስጢር ያለው ቃል ነው።
ስለዚህ አዲስ ኪዳን ነው ብለህ ትቀበላለህ? አርኬ አዎ እቀበላለሁ። አንድ የተረጋጋ እባክህን። እስቲ እንደው እየሰማ እስቲ እንደው ለመስማት እኔ ነኝ እያረኩ ያለሁት። ውረድ እባክህን። በስመ አብ በጌታ በኢየሱስ በስመ አብ እና ደሜ ነው አይልም ይላል ማቴዎስ ወንጌል ምዕራፍ 26 ላይ። እንግዲህ ቀጥታ ቃል በቃሉ ፈልገው ከሆነ ይህ ስለ ብዙዎች ለኃጢአት ይቅርታ የሚፈሰው የሐዲስ ኪዳን ደሜ ነው፣ ደሜ ይህ ነው ይላል። አይተዋል። ደሜ ይህ ነው። የሉቃስ ወንጌል ላይ ደግሞ ይህ በደሜ የሚሆን አዲስ ኪዳን ነው ይላል። አያስገርምም? ሐዲሱ ኪዳን ቤት በኩል እንደሚመጣ በዚህ በቅዱሱ ሚስጥር በኩል። ለዛ ነው ሴንተር ሁሌ ማዕከል ነው ቅዱስ ሚስጥር። ቅዳሴ ማዕከል ነው ሲባል ቅዳሴው ከቅዱስ ምስጢሩ ጋር አብሮ ስላለ ነው። ማለት የቅዳሴው ማዕከል ቅዱስ ምስጢር ቅዱስ ቁርባን ስለሆነ ነው። ይሄ ነገር ከጴንጤው ተሰውሯል ማለት እሺ። ኔስ እንግዲህ የማይቀበል ጴንጤ ካለ አክቹዋሊ አይቀበልም። እሺ እንደዛ ማለት ነው። እና በአጭሩ የክርስቶስ ደም የሚባል ነገር የለም ላልከው እዛው ጋር በነገራችን ላይ ሉቃስ ላይ አሁን አንቺም እንዳለችው ትክክል ነው። ስጋዬ የሚል አለ። ደም የሚለው ላይ ፎከስ ስላደረግን ነው። ስጋ ከተባለ እዛው ላይ ስጋዬ ነው ይላል። እንጀራውን አንስቶ ወይም ህብስትን አንስቶ ስጋዬ ነው ይላል። ደሙም ደሜ ነው። የራሱ ደም ነው። የክርስቶስ ደም ነው። የራሱ የክርስቶስ ደም ነው ቅዱስ ቁርባን ላይ ያለው። አዎ ያ ህብስቱ የጌታ ስጋ ይሆናል እንግዲህ ምክንያቱም ስጋዬ ነው ስላለ። ስለዚህ የራሱ የክርስቶስ ስጋ ነው። አዎ ምንም እንኳን የሆነ የከለር ለውጥ ባናይ የጣዕም ለውጥ ባናይ እንኳን ህብስቱና ወይኑ ላይ ጌታ ግን አዎ ስጋዬ ነው ካለ እኛ ጌታን እናምነዋለን፣ በቃ እንቀበሏለን። የሆነ አይናችን ላይ የሆነ እንዴት ነው ምትሃታዊ የሆኑ ለውጦች ባናይ እንኳን ጌታ ካለን በመንፈስ ቅዱስ አሰራር የስ እንደሚሆን እናምናለን። አሚን ብለን ተቀብለናል። አሚን ብለን ተቀብለን ለዛ ነው ቅዳሴ ላይም አሚን 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 እያለን የምንጸልይበት ቦታ ማለት ነው። ያ እሱ እንደሆነ እናምናለን፣ እንቀበላለን እያለን የምንጸልየው አሚን ብለን እንቀበላለን፣ ህይወት ይሆንልናል ማለት ነው። እንደዛ ነው። እና ማን ነው በለጠ ወንድሜ እኔ ብትችል በእውነት ቤል ኢየሱስን ሊያርም ነው እየተባለ በእውነት በጣም ያስብላል እኮ በእውነት ድረስ ኧረ ቤሊ በቃ ከዚህ በኋላ ገዝትማ ትላክ አንተን አድርጉ ሲሶ በእውነት እኔ የጴንጤው ማህበረሰብ እንደነዚህ አይነት ሰዎችን እኔ አሁን ኦርቶዶክስ ሆኖ ምናምን ግን ኦርቶዶክስን የሚያሰድብ አይነት ሰው ከሆነ አላስገባም ገስት ላይ በእውነት በተአምር የፈለገ በቃ ልወዳቸው እችላለሁ፣ ግን እንደዛ ቢኖር ካለ አላስገባም። መቶ የሆነ ነገር በፍጹም እና ጴንጤው ጭራሽ ባታስገቡ ነው የሚሻላችሁ ለራሳችሁ ማለት ነው። የሆነ ሴቲንግ ቢኖር እኮ አሪፍ ነበረ። ቤሊን የምንከለክልበት በእውነት ገስት እንዳይገባ 17 አካውንት ነው ያለው ቤት በኩል ተከለክሏል። በጣም ከባድ ነው። ሲሶ ሰላም ነው? ሮያል እንዴት ነህ? ደህና ነህ? አለው ሰላም ነው እግዚአብሔር ይመስገን። ኦኬ አኬ ሰላም ነው? አኬን ሰላም ብያል። አንተ መስገን አምላክ ሰላም ለአንተ ይሁን ፓፓ። ኦኬ አኬ በጣም ጠፍተሃልና አንድ ጥያቄ ብጠይቅህ ኤርሚያስ ለጥፎታ ይቼ ጠይቄው እኔም እጠይቃለሁ ብዬው ነበረ ስለ ጾም። እሺ ምንድነው ለጥፉት የነበረው አሁን የገና ጾም ኦርቶዶክሶች ምን ጾመውን ጾም ዝም ብላ ቤተክርስቲያን በራሷ ፈቃድ ነው እንጂ ሐዋርያት አልጾሙትም የሚል ነገር ሲል እኔ ደግሞ ቤተክርስቲያናችን ምክንያት አላት የምትጾምበት ብዬ ተናግሬው ነበረ። እና ይሄ ነገር ሐዋርያት አልጾሙትም ምናምን የሚባል ነገር ነው ወይስ ምንድን ነው? እኛ የምንጾመው ከምን የተነሳ ነው የገና ጾምን ብዬ ልጠይቅ ብዬ። እሺ በመጀመሪያ ደረጃ ሃይማኖት ወይም አስተምህሩ ምናምን አንድ ጊዜ ፈጽሞ ለቅዱሳን ተሰጥቷል ብሎናል መጽሐፍ ቅዱሳችን ላይም። ስለዛ ሐዋርያት ከሰጡን ውጪ መጨመርም መቀነስም አንችልም።
አይደል? ምን ሃይማኖት አስተምህሩ እንዳጠቃላይ ማለት ነው። ግን የተለያዩ በቤተ ክርስቲያን ውስጥ የሚከናወኑ ስርዓቶች ሁሉ ሐዋርያት ካልጀመሯቸው በስተቀር ቤተክርስቲያን ምንም ነገር መወሰን አትችልም የሚል ደግሞ እንደዚህ መጣ እንዴ? ቤተክርስቲያን ኦቶሪቲ ስልጣን የላትም ነው? ቤተክርስቲያን እኮ ያለ ስልጣን ቁጭ ያለች የሆነ ዝም ብሎ ቁጭ ያለ ነገር ብቻ እኮ አይደለም። ቤተክርስቲያን ስልጣን አላት። የጌታ ቤተክርስቲያን ስልጣን አላት። ምን አይነት ስልጣን? በማህበሩ ላይ ወይም በህዝበ ክርስቲያኑ ላይ ማለት ነው። በመንፈሳዊ ህይወታቸው እንዲያድጉ ጌታን እርሱም ክርስቶስ ኢየሱስን በመምሰል ህይወት ውስጥ እንዲያድጉ የተለያዩ ቀኖናዎችን ልታወጣ ትችላለች፣ ልትደነግግ ትችላለች፣ አጽዋማትን ልትደነግግ ትችላለች። ይህ ስልጣኗ ነው፣ የቤተ ክርስቲያን ስልጣን ነው እንዴ። ለምሳሌ መጽሐፍ ቅዱስ 66 ነው ብሎ የወሰነ ሐዋርያ አለ? አንድ ሐዋርያ ነው ያልኩት ማለት 66 ነው መጽሐፍ ቅዱስ ብሎ የወሰነ አንድ ሐዋርያ የለም። ለምሳሌ አንድ ሐዋርያ የለም ማለት እናንተ አሁን ፕሮቴስታንት ወንድም እህቶች አሁን እንደዚህ ፕሮቴስታንት ወንድም እህቶች 66 ብለው ስለመጡ ከሐዋርያት ውጭ የሆነ ነገር ይዘናል ብላችሁ ታስባላችሁ? ወይም እንደዛ ነው የምታምኑት? ስለዚህ እያንዳንዱ ነገር ሐዋርያት ግዴታ ማድረግ አይጠበቅባቸውም። ቤተክርስቲያን ስራ ልትሰራ ትችላለች፣ አጽዋማትን ልትሰጥ ትችላለች። ይህንን ጾም ደግሞ ለልጆቿ ሰጥታለች። ለምንድን ነው የሰጠችው? በአጭሩ ምንድነው የገና ጾም ወይም የነቢያት ጾም እየተባለ የሚነገርለት ይህ ጾም የጌታችንን ልደት በምናስብበት ጊዜ የጌታ ልደት ከማሰባችን ከተወሰኑ ጊዜያት ቀደም ብለን ጀምረን ምን እናደርጋለን? ያንን ጌታ ከመወለዱ በፊት አሁን የጌታ ልደት ልናስብ ስለሆነ ማለት ነው። ከጌታ ልደት በፊት የነበረውን ያንን የነቢያቱን ኑሮ ያንን ኑሮ እያሰብን የጌታን ልደት እንደምንናፍቅ እየሆንን ልክ ያንን ጊዜ እያሰብን በጾም በጸሎት ምናምን ክርስቶስን ዳግም ሁሌም በእኛ ውስጥ መወለድ ስላለበት ጌታ ሁሌም እሱን በመናፈቅ ክርስቶስን በመናፈቅ ውስጥ እንድናሳልፍ ታደርጋለች። አለቀ። ስለዛ ቤተክርስቲያን ኦቶሪቲ አላት እንዴ። ቤተክርስቲያን እኮ አንድ ጎረምሳ አይደለችም። አንድ ጎረምሳ ስልጣን የለውም። ቤተክርስቲያን ግን የክርስቶስ ሙሽራው ናት። ስለዛ ስልጣን አላት፣ ኦቶሪቲ አላት። እና ከዛ አንጻር ልንረዳው ይገባል። እሺ፣ በጣም አመሰግናለሁ። እያወራሽ ነው ፓፓ? አይሰማም እንዴ? ሲስ እያወራ ነው እንዴ? አንተም እንትን ነው የሚሰማው። ምን ከኋላ ሰርግ ላይ አለ እንደ ያዋጅ ከዚህ ነው መሰለኝ። አንተ ጋር ነው ጭራሽ ሰርጉ። ተበላው ጭራሽ አንተ ጋር ነው ፓፓ። ተበላው። እኔ ግን አንዳንዴ በጣም ይገርምኛ። እኔ ቤተክርስቲያን ምንም ኦቶሪቲ የሌላት ነው የሚመስላቸው ሰዎች። ለምሳሌ እስኪ አሁን በእናንተ በፕሮቴስታንት ቸርች ምናምን ማለት ነው አሁን አንተ ሲሶ ወይም ኤርሚ ምናምን ሀኒቹ ሌሎቻችሁም በእናንተ ቤተክርስቲያን የምትወስናቸው ህዝቡ ይህን ማድረግ አለባቸው ህዝቡ ይህን ማድረግ አለበት ብላ የምትወስናቸው ነገሮች የሉም? እናንተ ባላችሁበት ሀኒቹ ወይ ኤርሚ ሀኒቹ አሉ የሚተላለፉ ውሳኔዎች ማለት ነው። ነሰሰሪ በጾም ላይሆን ይችላል፣ በተለያዩ ጉዳዮች ላይ እንዴ አሉ እንጂ አሉ። አልከኝ ያለው ቤተሰብ ሁሉን አሉ። አይሰማም እንዴ? ሰላም እያልኩ ለጥያቄ ነበር የገባሁት። እሺ አንዴ ቆይ አቤኝ። እሺ ወንድም ይቅርታ፣ አንዴ ቆይ። እሺ ኤርሚ ይቀጥል። ጥያቄ በተለያየ ነገሮች ምክንያት ቤተክርስቲያን የምትወስናቸው ውሳኔዎች የሉም ወይ ነው አይደለ? አዎ የምትደነግጋቸው ድንጋጌዎች ምናምን አሉ። እንደ አብያተ ክርስቲያናት እንደ አጠቃላይ የሚወሰኑ ውሳኔዎች አሉ። በሎካል ደረጃ ደግሞ የሚወሰኑ ውሳኔዎች አሉ። በአሰራር ዙሪያ፣ በቤተክርስቲያን አመራር ዙሪያ ሊሆን ይችላል። ለምሳሌ እንዳልከው በጾም ጸሎት ማወጅ፣ መንፈሳዊ እንቅስቃሴዎች ዙሪያ ሊሆን ይችላል።
ኢቨን በማውገዝ ደረጃ ሊሆን ይችላል አንዳንድ ነገሮች ላይ ምናምን የምትወስናቸው ውሳኔዎች ይኖራሉ አሉ በደንብ። አሁን ይሄ ምን ይባላል? የቸርች ኦቶሪቲ ይባላል። እንግዲህ ይሄ በቃ ቤተክርስቲያን ኦቶሪቲ ያላት ዝም ብሎ እንደዚሁ ኦቶሪቲ የሌላት በቃ ዝም ብሎ የሆነ እንትን ነገር አድርገን ልናስባት አይገባም ለማለት ነው። ዮሐዴ ወይ ተቋረጠ ኔትወርክ መሰለኝ ቅድም። አይሰማም እኮ ስተወራ። ቆይ እሺ፣ የነቢያት ጾም የተባለውማ የጌታ ልደትን ከማሰባችን በፊት ስለሆነ የምንጾመው። ከጌታ ልደት በፊት ነቢያት አልነበር የነበሩት? ነቢያት ሁሉ ምንድነው እስከ ዮሐንስ ድረስ ተናገሩ ተብሎ እንደተነገረ ጌታ እስኪመጣ እነሱን በማሰብ ስለሆነ ከዛ አንጻር ነው። ነቢያት ሁሉ የጌታን መምጣት ይናፍቁ ስለነበረ ጌታችንም እንደተናገረው ብዙ ነቢያት እናንተ የምትሰሙትን ሊሰሙ ወደዱ ግን አላገኙም ብሎ እንደተናገረው እነሱን እያሰብን ምናምን ያው ስለምንጾም የነቢያት ጾም ይባላል። ነቢያት ሁሉ የጌታን መምጣት ይጠባበቁ ስለነበረ። እሺ ትክክል። ቤተክርስቲያን እንግዲህ የእርሻን ስልጣን እንዳላት ካወቅን እንደነዚህ አይነት ነገሮችን ቀኖናዊ ጉዳዮችን ምናምን ያው ትደነግጋለች ነው። እንኳን ትልቁን ነገር ብለናል። መጽሐፍ ቅዱስ ቀኖና 66 ነው ያለ ሐዋርያ የለም። ቤተክርስቲያን ናት የመጽሐፍ ቅዱስ ቀኖና ነው እንግዲህ የሰስ ነገርን የምናየውና ቤተክርስቲያን የምትደነግጋቸው ድንጋጌዎች ይኖራሉ ነው። እሺ እና አንቺ ኦኬ ሰላም ነው ወይ? እቺ የጠፋ ሰው እንዴት ነሽ? ይቡ ይመስገን አምላክ። ፒስ ነው ይመስገን አምላክ። ካፒ ሆይ የሆነ ጥያቄ ነበረኝ የሆነ ላሳይህና ይሄንን እስቲ እንድታስረዳኝ ነበር። እሺ እዚህ ጋር ፖስት አድርግ። ይሄና ይሄን የሆነ መጀመሪያ እሺ እና ይሄ ኤክሶይስ መሳቅ ጀመረ። እስቲ ቆይ ይሄኛው በደንብ አይተከዋል አይደል? ያንን ያው እንግዲህ አንዴ ቆይ ሁለተኛ ይሄውን እስቲ የደረጠ በደንብ ይታይ ይሆን? ኦኬ እሺ ይታያል። አይ ያው ተቆርጧል ግን እሺ አለኝ በደንብ የሚታየው። እስቲ ሁለቱን አንተ ይሄኛው የመጀመሪያው እንዳይኸው ፋዘር አለ ከላይ ታች ላይ ጋድ መሀል ላይ ከዛ በኋላ ስፒሪት እና ሰን ቃልና መንፈስ የሚወጣው ከአብ ነው አይደለ? ትርጉሙ የዚህኛው ትርጉም እኔ ሁሌ ስለማይገባኝ ነው። ይሄ መሀል ላይ ጋዲልና ይሄኛው ቆይ ይሄኛው ምንድን ነው? ይሄኛው ይሄኛው አሁን ቅድም ያየሽው ቃሉና መንፈሱ ከአብ የሚወጡ ናቸው ያልሽው ላይ እዛው ላይ ኤሰንስ ብሎ ጋር ሄዱን መሀል ላይ ጽፎልሽ ነበር እና አብም ቃሉም መንፈሱም አንድ አምላክ እንጂ የተነጣጠሉ ሶስት አማልክት ምናምን ማለት አይደለም የሚለው ለማሴት ነው። እና ይህም በዚህም ሳይሆን በቃ እያስረዳ ያለው ምንድን ነው? አብ አምላክ ነው፣ ወልድም አምላክ ነው፣ መንፈስ ቅዱስም አምላክ ነው ይልና አምላክ የሚለውን አብ ላይ ለብቻው፣ ወልድ ላይም ለብቻው፣ መንፈስ ቅዱስ ላይም ለብቻው አምላክ 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 የሚል ቁጭ አላደረጉም። አንድ ቦታ ላይ ብቻ ነው ያስቀመጡት። ለምን? በቃ አንድ አምላክ የአንድ አምላክ አማኞች ስለሆኑ ማለት ነው። እንግዲህ በዚህ ዲያግራም የሚያስረዱ ሰዎች በአንድ አምላክ ነው የምናምነው ስለሚሉ በቃ አምላክ አንድ ቦታ ላይ ብቻ ነው ያስቀመጡት። ግን ሶስት አካላት ግን ስላሉ በዚህ በአንድ አምላክ ውስጥ ግን ሶስት አካላት ስላሉ አብ ወልድ አይደለም፣ አብ መንፈስ ቅዱስ አይደለም፣ ወልድም አብም አይደለም፣ መንፈስ ቅዱስም አይደለም፣ መንፈስ ቅዱስም አብ አይደለም፣ መንፈስ ቅዱስ ወልድ አይደለም ብለው ሶስት ዲስቲንክት የሆኑ አካላት ግን አንድ አምላክ እንዳለ እያሳዩ እንደዛ ነገር ነው። ከአብ አይደለ እንደ ቃልና መንፈስ
የወጣው። ይሄ በዚህ ዳያግራም መሰረት ከአብ ነው። ግን ከአብ ነው የሚወጣው ቃልም መንፈሱም። ግን ምንድነው ቃሉ ራሱ አብ አይደለም ነው። በዛኛው ነው በዛኛው በዚህኛው እኮ ነው የምልህ። በዚህኛውም አብ ወልድ አይደለም ሲል ለምሳሌ አብ ቃል አይደለም እያለ ነው፣ ወይም ደግሞ ቃል አብ አይደለም እያለ ነው። ማን ነው መነሻቸው የሚለው እኮ ነው ግራ እሱን ይጠበቅ። መነሻ ምናምን የሚለውን ይሄኛው በደንብ አያስረዳም። ይሄ ዲያግራም የራሱ የሆነ ድክመት ይኖርበታል። ማለት ሁሉም ድክመት ይኖርባቸዋል። ይሄ ደግሞ በደንብ ድክመት ይኖርበታል። በደንብ ማለት ያው ብዙ ነገሮችን አያሳይም፣ አያስረዳም። ግን ቅድም እንዳልኩሽ ነው።